የመድኃኒት አቅርቦት ፈጣን ምላሽ የሚሻ ዘርፍ እንደመሆኑ የባለድርሻ አካላትን ጠንካራ ትብብር ይጠይቃል። ዘርፉ ፍጥነትን የሚፈልግ በመሆኑ በትራንስፖርት ፋይናንስና ቁጥጥር ዘርፉ ላይ የተሰማሩ ተቋማት ቅንጅታዊ አሰራር ወሳኝ መሆኑን የኢትዮጵያ መድኃኒት አቅራቢ አገልግሎት አጽንኦት ሰጥቷል። የአገልግሎቱ ዋና ዳይሬክተር ዶክተር አብዱል ቃድር መድኃኒት በጉዞ ወቅት መዘግየቱ የአገልግሎት ጊዜው እንዲያልፍበት ከማድረግ ባሻገር ለሚፈልገው ለማህበረሰቡን በታቀደለት ወቅት ባለመድረስ እጥረትን ያስከትላል ብለዋል። ዋና ዳይሬክተሩ ለአቅርቦት ሰንሰለቱ ውጤታማነት የተለያዩ ባለድርሻ አካላት ጠንካራ ትብብር እንደሚያስፈልግ አሳስበዋል። የመድኃኒት አቅርቦት ሰንሰለቱ ላይ ከፋይናንስ ዘርፍ እስከ ቅንጅታዊ አሰራር ጉድለት ያሉ ተግዳሮቶች መኖራቸውን የጤና ሚኒስትር ዴኤታ ፍሬሕይወት አበበ አንስተዋል። የሕክምና ግብአት ሰንሰለቱ ላይ ዋና ተግዳሮት ብለን የምናስባቸው አንደኛው አገር ውስጥ ብዙ እያመረትና ለመሆኑ አንዱ ረጅም ጉዞ ሂዶ የሚመጣ ስለሆነ አንዱ እሱ ነው። ሁለተኛው ቻሌንጅ ብለን የምናስበው ፋይናንስ ነው። በጣም ትልቅ ፋይናንስ ነው የሚፈልገው። የፋይናንስ ከተቋማት ድረስ ይሄን መግዛት በእቅዳቸው ያቅዳሉ። በእቅዳቸው የመግዛት አቅም ያስፈልጋቸዋል። እሱ ጋር ያለው አንዱ ተግዳሮት ነው። ሌላኛው ተግዳሮታችን ቅንጅት ነው። ቅንጅት ላይ እየተሻሻለ የመጣ ነገር እንደተጠበቀ ሆኖ ቀልጣፋ የሆነ ፈጣን የሆነ በየደረጃ ያለው የተሰናሰለ የሚሄድ አይነት ቅንጅት ላይ ስቲል ይቀረናል። ለዛ ነው በየአመቱ የደረስንበትን እየገመገምን እየሄድን ያለ ነው ማለት ነው። የተቋሙን ባህሪ መረዳት አለባቸው። የአስፈላጊነቱ ህይወት አድንን የሚያስተዳድር ተቋም በመሆኑ የኔም ያንተን ቤት ይነካል፣ የሁላችንን ቤት ይነካል። ስለዚህ ቅድሚያ መስጠት አለበት ብሎ እንዲያስቡ ለማድረግ ነው ባለድርሻ አካላት። ሁለተኛ የቢሮክራሲውን ማስተካከል ነው። በየቦታ የሚገጥመንን ለምሳሌ ባንክ ላይ ያለን ፋይናንስ እንዲፋጠን ማድረግ፣ አየር መንገድ ቶሎ ፒክ እንዲያደርግ ማድረግ፣ ሺፒንግ ላይንስ ፒክ እንዲያደርግ የምናደርገው ባለድርሻ አካላት የችግሩና የነገሩን አስፈላጊነት ተረድቶ የዚህ የአቅርቦት ሰንሰለቱን እንዲያሳልጡ ለማድረግ ነው። መድኃኒት ለጤናው ዘርፍ አስፈላጊ ግብዓት እንደመሆኑ ትኩረት ተሰጥቶበት እየተሰራ መሆኑን ሚኒስትር ዴኤታዋ ተናግረዋል። የህብረተሰቡን የጤና ፍላጎቶች ለማሟላትም ግብዓቶችን ማቅረቡ ተጠናክሮ ይቀጥላል ብለዋል። የሕክምና ስርዓታችን ውስጥ መድኃኒት አቅርቦት ስርዓትን ማሳለጥ ከዋጋም ከቅልጥፍናም ከውጤትም አንጻር የጤና ስርዓትን የማጠናከር ጀርባ አጥንት ነው ብለን ነው የምንወስደው። ከዚህ አንጻር እንደው ብናነሳ በዚህ 6 ወር ብቻ 68 ቢሊዮን በላይ ገንዘብ የሚያወጣ መድኃኒትና የሕክምና ግብዓት ወደ ተቋም ማሰራጨት ችለናል። ከ53 ቢሊዮን በላይ ገንዘብ የሚያወጣ ግዢ ፈጽመናል። በጣም ትልቅ ብር ነው ማለት ነውና ትልቅ እንቅስቃሴ ያለበት ተቋም ነው። ይህን የምናደርገው ሕክምና ስርዓታችን ውስጥ እያደገ የመጣውን የማህበረሰባችንን የሕክምና ፍላጎትን ማርካት የሚችል ስርዓት መገንባት በጣም ወሳኝ ስለሆነ የዘርፉን አገልግሎት ፍጥነት ለማሻሻል ሁሉም ቅርንጫፎች በዲጂታል ስርዓት መያያዛቸው ተገልጿል። ለበለጠ ውጤታማነት የባለድርሻ አካላትም ይበልጥ መተባበር እንደሚገባቸው ዋና ዳይሬክተሩ ዶክተር አብዱል ቃድር አስታውቀዋል። በመድኃኒት አቅርቦት የባለድርሻ አካላት ዘርፉ በአስቸኳይ መስተናገድ የሚገባው ነው ያሉ ሲሆን በሂደቱ መስተጓጎል እንዳይኖር ለኢትዮጵያ መድኃኒት አቅራቢ አገልግሎት በልዩ መስተንግዶ አገልግሎት እየሰጡ መሆናቸውን ለጣቢያችን ገልጸዋል። ኢፒኤስኤስ ከኮርፖሬት ከስተመሮቻችን ውስጥ አንዱ ነው። የተለየ መስኮት ከፍተን እያገለገልን ያለ ነው። ያው ሀገራዊ እና ትልቅ ኃላፊነት ያለበት ድርጅት ከመሆኑም አንጻር ለብቻው መስኮት ተዘጋጅቶ ቅድሚያ አገልግሎት እያገኘ የብድር አገልግሎት እያገኘ ብዙ አማራጮች እየሰጠን የምናገለግለው ድርጅት ነው። መድኃኒት ነው የሚያቀርበው። ስለዚህ መድኃኒቶች በሚገቡበት ጊዜ ቅድሚያ አገልግሎት የማግኘት ፕሪቪሌጅ አላቸው። ስለዚህ አውቶማቲካሊ የቅድሚያ አገልግሎት ነው የሚሰጣቸው ማለት ነው። በተለይ ኢብሳ ላይ ከሚያስገባቸው እቃዎች ደግሞ ልዩ ቅድሚያ አገልግሎት ደግሞ የሚሰጣቸው እቃዎች አሉ። ከነዛ ውስጥ ደግሞ አንዱ ቫክሲን ነው። ሌላው ደግሞ የነዚህ የኤችአይቪ መድኃኒቶች ናቸው። ስለዚህ እነሱ አውቶማቲካሊ እንደገቡ ነው ወዲያው እንዲወጡ የሚደረገው ማለት ነው። ለመድኃኒት አቅርቦት ሰንሰለቱ ውጤታማነት ባለድርሻ አካላት እስከ መጨረሻው የውስጥ መዋቅራቸው ድረስ ይበልጥ ተናበው መስራት እንዳለባቸው በ8ኛው የመድኃኒት አቅርቦት ዘርፍ ባለድርሻ አካላት ምክክር መድረክ ላይ አጽንኦት ተሰጥቷል።